الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ከአምስቱ የእስልምና ማዕዘኖች መካከል አምስተኛውና ማጠቃለያው ማሟያው ሐጅ ነው። الركن الخامس من أركان الإسلام حج يتوجوا بنبي الله إبراهيم عليه السلام ነው። አንቢያዎች በአጠቃላይ ሐጅ አድርገዋል የሚሉ ሪዋያዎች አሉ። ነቢዩላህ ሙሳ፣ ነቢዩላህ ዒሳ ሐጅ ማድረጋቸውን የሚያሳይ ፊ ሰሒሕ ሙስሊም አለ። የአንቢያዎች ሱና ነው። የመጨረሻው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ወደ መጨረሻ አካባቢ ብዙ ሺህ ባልደረቦቻቸው ባሉበት ያከናወኑት ትልቅ ግዴታ ነው። ሐጀተል ወዳዕ በመባል ይታወቃል። እሳቸው የፈጸሙት ሐጅ የስንብት ሐጅ ማለት ነው። አረፋ ላይ ከቆሙ ከ80 ቀን በኋላ ከዚች ዓለም ተነጥለው ሄደዋል። ስለዚህ ሐጅ የሥራዎች ሁሉ መደምደሚያ መቀምቀሚያ ነው ማለት ነው። ይሄ ትልቅ ግዴታ ጥሪ ሲደረግ ነቢዩላህ ኢብራሂም ዓለይሂ ሰላም ወአዝም ፊ ናስ ቢልሐጅ የእቱከ ሪጃላን ወዐላ ኩሊ ዳሚር የእቲነ ሚን ኩሊ ፈጅን ዐሚቅ በሰዎች መካከል ሐጅን አውጅ ተጣራ አላቸው። በእግሮቻቸው እየተጓዙ ይምጡ፣ በከሱ ፈረሶቻቸውም ይምጡ፣ ከሩቅ መንገድ ሁሉ ወደዚህ ቦታ ይትመሙ ብሎ አዘዘ። ዛሬ እንዲህ ተመቻችቶ ሙቀት ቅዝቃዜ በሌለበት ተራራ ሸንተረር በሌለበት አውሮፕላን ላይ ቁጭ ብለን ተደግፈን ምግብና መጠጥም ጭምር እያገኘን የምንሄደው ሐጅ ያ ሁሉ አንቢያ የሄደው በግመል በፈረስ ወይም በእግራቸው። ሰሓቦች በአብዛኛው በረሃውን አቋርጦ የሄዱት በእግራቸው። የዛሬ 50-60 ዓመታት በፊት እንኳን የነበሩ አባቶቻችን ከፊሎቹ በእግር ነበር የሚሄዱት። ማለት ከዚህ ተነስተው አስመራ፣ ከአስመራ በመርከብ ከዛ ወደ ጅዳ፣ እንደዚህ እንጂ በአውሮፕላን ብዙ አልነበረም። ሐጃጆች በጣም ጥቂት ነበሩ። ለዚህ ነው ሰው ሐጂ ተብሎ ይጠራል። ሐጂ አልፎ አልፎ ስለሆነ የሚገኘው። አሁን ቀረብኩ ይሄ ሰው ወጣት ማለት ሐጂ የሚባል ብዙ አላውቅም። በጣም ብርቅ ስለሆነ ማለት አድካሚም ስለሆነ በቁርአኑም ሲገልጸው يأتوك رجالا وعلى كل ضامر يأتين من كل فج عميق ብሎ የገለጸው ክብደቱን ለማሳየት ነው። ሌላም አንቀጽ ላይ وليقضوا تفثهم وليطوفوا بالبيت العتيق ተፈثهم ማለት ጉስቁልናቸውን ይፈጽሙ ስራውን ሲጨርሱ ማለት ነው። እና ሙእሚኖች በጣም በናፍቆት በጉጉት ሐጅ መሄድ እንዲሳካላቸው ዱዓ ያደርጉ ነበር።
ሙሉ እድሜያቸውን የሚሰበስቡትን ገንዘብ ለሐጅ ትሆናለች ብለው ቋጥረው ሹብሃ እንዳይገባባት ሐራም እንዳይቀላቀላት እቺ ወደ አላህ ቤት ማድረገው ጉዞ ላይ ስንቅ የምትሆነኝ ናት ብለው ጠብቀው አጠራቅመው ያስቀምጣል። በዚህ መልኩ ነበር ሐጅ ቢደረገው። ዛሬ እንደምታዩት በጣም ቀላል ነው ፕሮሰሱም ጉዞ አንድ ቀን ለቀን ሄደ መመዝገብ ነው ከዛ ሳንቲም መስገባት ነው በጣም ቀላል። ነገር ግን የሰው ፍቅርና ናፍቆት የዚያን ያህል ነው ወይ ሲባል እንግዲህ ያንዳንዱ ሰው ራሱን ያውቃል። ግን እኔ የታዘብኩት ብዙ ሰው ሀገር ውስጥም ውጭም ካየሁት ኢትዮጵያ ሰው የትም ሀገር ሄዷል። ባለ ሀብት ነው፣ ባለ ስራ ነው፣ ዩሮፕ ሄዷል፣ አሜሪካ ሄዷል፣ ፈረንሳይ ሄዷል፣ ጀርመን ሄዷል። ሐጅ አድርገሃል ስትሉት አድርጎልኝ እስቲ አላህ እንዲያሳካው ይላል። ከዛ ከተጓዝኩበት ሀገር የበለጠ ይከብዳል። እንትኑ ፍቅሩ ፍላጎቱ ያለ መኖር ካልሆነ በስተቀር ሩክን ነው በእስልምና ውስጥ። ጥቅሙን መለስበታለሁ። አላህ ለምንድን ነው ሐጅን ግዳጅ ያደረገው? ፈዋኢዶቹ ምንድናቸው የሚለውን መለስበታለሁ። ፈርድ ነው፣ ልክ እንደ ሶላት፣ ልክ እንደ ዘካ። ቡኒየ ልእስላም ዐላ ኸምስ፣ በአምስት ነገር ላይ ተገንብቷል። ቡኻሪና ሙስሊም ከዓብዱላህ ብን ዑመር የዘገቡት ሐዲስ ነው። ሸሃደት አን ላ ኢላሃ ኢለላህ محمد رسول الله وتقيم الصلاة وتؤتي الزكاة وحج البيت تصوم رمضان وتحج البيت حج ركننا ግዴታ የለውጥ አብሎም ሊያከናውነው የሚጠበቅበት ነገር ነው ማለት ነው። ከዓለም ወደ ሐጅ የሚመጣው ህዝብ ብታዩ እንግዲህ አንድ ሀገር እስከ 100-200 ሺህ ከዛ በላይ ሰው ይመጣል ሐጅ በትንሹ። ኢንዶኔዥያ፣ ማሌዥያ፣ እዚህ ዱወል አረቢያ በጣም ይመጣል። ከኛ ሀገር እንግዲህ በቃ ከፍ ያለ ተብሎ 10 ምናምን ሺህ ነው እስካሁን የማውቀው ትልቁ። በጣም ደግሞ ጎረቤት ያለ ነው እኛ ነን። ካዕባ አጠገብ ስንት ሰዓት ነው የሚፈጀው? 1 ሰዓት ከ50 ደቂቃ 2 ሰዓት ከዚህ ተነስተን ከካዕባ በ7 ኪሎ ሜትር በምትገኝ ጅዳ ማረፍ እንችላለን። ከጅዳ ደግሞ ካዕባ ዘንድ ለመድረስ 10 ምናምን ደቂቃ ነው የሚፈጀው ቀጥ ብሎ ከሄደ 3 ሰዓት የማይሞላ ጉዞ ነው። አህምያውን ሰጥተነዋል ወይ ተገቢውን ትኩረት ሰጥተነዋል ወይ የሚለው ሊያነጋግር ይገባልና ፈርድ መሆኑን መጀመሪያ ለራሳችን እንንገር። ሐጅ ግዴታ ነው፣ ሩክን ነው። በሌላ በኩል ደግሞ ሐጅ በማድረግ ምንድን ነው የምናገኘው? የዱንያ ጥቅም የአኺራ ጥቅም አለው። እስቲ ከዱንያው ልጀምር። ይቺ ፈጣን ህይወት መቼም ትወሰውሰናለችና ማለት ነው። ነቢዩ ሰለላሁ ዐለይሂ ወአሊሂ ወሰለም እንዲህ ብለዋል፣ ታቢዑ በይነ አልሐጅ ወልዑምራ ፈኢነሁማ የንፊያን አልፈቅረ ከማ የንፊ አልኪሩ ኸበሰ አልሐዲድ ወልዘሀብ ወልፊዳ። ሐጅና ዑምራን አከታትላችሁ ፈጽሙ፣ ምክንያቱም እነሱ ድህነትን ያስወግዳሉ። ልክ ወናፍ የወርቅን የነሐስን እና የመዳብን ቆሻሻ እንደሚያስወግደው
ከሰው ላይ ድህነትን ያስወግዳሉ ሐጅና ዑምራ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ببركة الحج ለማንም ተጠናክሮ ተጣጥሮ የሄደ ሰው ሪዝቅ ይከፈትለታል። እዛ ሄዶ የሚገኘው ይሄ ብቻ አይደለም። የዱንያው መላ የዓለም ሙስሊም ይገናኝበታል፣ ይተዋወቅበታል፣ ልምድ ይለዋወጥበታል፣ ዱዓ ይደራረግበታል፣ አንድነቱን ያሳይበታል። እንግዲህ የዲን እስላም ውስጥ ያለ ዒባዳ ትልቁ ዓላማው ሰዎች ባሪያዎች ናቸው፣ ጌታ አላህ ብቻ ነው። በኢማን ካልተበላለጣችሁ በምንም አትበላለጡ የሚለውን ማሳየት ነው። ሶላት ላይ ይሄንን አይተናል። ማናችሁ ናችሁ ከጎናችሁ የተቀመጠው ሰው ማን ነው ብላችሁ ያሰባችሁት? አሁን ወደ ሶላት ስንገባ አለ የኔ ዘመድ ነው ዘሬ ነው አይ ወይም ደግሞ የኑሮ ደረጃው ይመጥነኛል የስልጣን ማዕረጉ ከኔ ጋር አቻ ነው ብሎ ያሰበ ሰው አለ? ሶላት ሲገባ አን ሁሉ ጓዝ ከጎን ጥሎ ረብል ዓለሚን ፊት ቀርቦ አላሁ አክበር አላህ ኃያል ነው ከአላህ በላይ ምንም የለም ነው። እኛ ደግሞ የዛን ጊዜ ምን ሆናለን? ዱዓፋ ፉቀራ ሙሕታጁን ባለ ጉዳዮች ምስኪኖች ከአላህ ለማኞች ነን ማለት ጌታ እሱ ነው እኛ ባሪያ ነን። ሶላት ይሄን አረጋግጧል። ሆኖም ያው በቋንቋ የምንግባባ የአንድ አካባቢ ሰዎች ነው እዚህ የተገናኘን። ሐጅ ላይ ደግሞ ከዚህ በበለጠ መልኩ ከሁሉም የዓለም አቅጣጫ አላህ መዞ የመረጣቸውን ሰዎች እዛ ታገኛቸዋለህ። ራስህን እዛ ውስጥ ተቀላቀለህ ስታገኝ በጣም ያስደስታል። አላህ መርጦ ከጠራቸው ሰዎች መካከል ተሰልፌያለሁ ብለህ ደስ የሚያሰኝ ነው ማለት ነው። የነጭ ነው፣ የጥቁር ነው፣ የቢጫ ነው፣ የቋንቋው የሆነ ነገር ነው። በጥቅሻ ካልሆነ በስተቀር የማትግባባው ነው። ሁሉም ማንም የማንንም አደብ ጠብቆ ሩህ الأخوة በወንድማማችነት ይቀመጣል። የትኛውም ከፍተኛ ደረጃ ያለው ስብሰባ ዓለም አቀፍ ስብሰባ ላይ የተመረጠ ሰው ብቻ ነው የሚጠራው። ወንበሮቹም ደረጃ አላቸው። ፕሬዝዳንቱ ቢቀመጥበት ቦታ ላይ ሚኒስትሩ አይቀመጥም አይደል? ጠባቂው አይቀመጥም አይደል? ሐረም ላይ ግን ሰፈል አወል መስገድ ትችላል፣ ሳኒ መስገድ ትችላል። ይሄ እንግዲህ የሰው ልጆች እኩል ናቸው፣ ባሪያዎች ናቸው፣ ጌታ አላህ ብቻ ነው የሚለውን በተግባር የሚያረጋግጥ ነው። አስራሩል ሐጅ በጣም ብዙ ናቸው። ለምንድን ነው አላህ ግን ያን አካባቢ የመረጠው? ፈቃዱ يخلق ما يشاء يختار የፈለገውን ይፈጥራል ይመርጣል። ያ አካባቢ ብዙ ለም አካባቢ አይደለም ብሎ በቁሳዊ መስፈርት ስታይ አሁን የበለጸገ ወይም ዝናብ የበዛበት ሪዝቅ የበዛበት አይደለም። ግን በዱንያ ላይ የአላህ ስም እንደዛ ቦታ ዚክር የሚደረግበት የለም። እንደዛ ቦታ ቁርአን የሚቀራበት የለም። እንደዛ ቦታ ዱዓ የሚደረግበት ቦታ የለም። እንደዛ ቦታ እንባ የሚረግፍበትና ባሪያዎች ወደ አላህ የሚጮሁበት አበደል የለም። ፈለገው አላህ ያንን ሻዓኢር ሊያረገው ፈለገ፣ መረጠው። ከሰዎች አንቢያዎችን መርጧል። ከመሬት ደግሞ መስጂድ አልሐራም ወማ ሐውለሃ አላህ ሱብሓነሁ ወተዓላ መርጧል። እዛ ቦታ ላይ ኸይር የሰራ ከፍ ያለ አጅር እንደሚያገኘው ሁሉ ሳት ብሎት ደግሞ መስመር ከለቀቀ ወመን ዩሪድ ፊህ ቢኢልሓድን ቢظልምን ኑዚቅሁ ሚን ዐዛብን አሊም። እዛ ቦታ ላይ ጠማማ ነገር መስራትና ግፍን የፈጸመ ሰው የፈለገ ሰው ካሳማሚው ቅጣት እናቀምሰዋለን ይላል።
ወንጀሎች ይራገፋሉ ደረጃዎች ያድጋሉ ዳግም ልደት ይሆናል እስከ ዛሬ በህይወታችን ውስጥ የፈጸምናቸው የተለያዩ ጥፋቶች እንኳን ካሉ እዛ ስንሄድ እነሱ በሙሉ ተሰርዘው አዲስ ሆነን እንመጣለን لذلك قال النبي صلى الله عليه وسلم من حج ولم يرفث ولم يفسق خرج من ذنوبه كيوم ولدته أمه حج ያደረገ ረፈስና ፍሱቅ ያልሰራ ረፈስ ውድቅ ነገር ነው ፍስቅ ማዕሲያ ሐጁ ከዚህ የጸዳ እንዴት እንደሚጸዳ እንመለከታለን በዚህ መልኩ የተፈጸመ ሐጅ ልክ ከናቱ ማህፀን እንደወጣ ያደርገዋል ሰውየው ለቀሪ ህይወቱ ይጨነቅ ማለት ነው እስከዛሬው ነፃ ሆነሃል ተብሎ ይመለስ ارجعوا مغفورا لكم ተመለሱ አላህ ኑሯችኋል ነው እንዴት አይነት ነው ሐጅ መብሩር ማለት ማንንም ሰው ዝም ብሎ ተነስቶ ገንዘብ ስላለው ብቻ ሽው ብሎ መምጣት መብሩር ያደርገዋል ወይ ለሚለው መጀመሪያ ሐጅ የሚነሳ ሰው አዳቦች አሉት ግዴታዎች አሉት ከግዴታዎቹ መሐከል አንዱ ሐጅ የሚያደርግባት ገንዘብ 100% ሐላል መሆኗን እርግጠኛ መሆን አለበት ምንም የሰው ሐቅ ያልተቀላቀለባት ይሄ ከባድ ፈተና ነው አይደል ሐጅ እንግዲህ አንተም ማጽዳት የምትጀምረው ከዚህ ነው ማለት ነው አቡ ሐጅ ለመሄድ እንደው ይሽብሃል ልብኝ حرام አለብኝ ብሎ መጠንቀቅና ማጽዳት ይጠበቅበታል አይቀበለውም አላህ አለዛ ለምን ان الله طيب لا يقبل الا طيبا الله ጥሩ ስለሆነ ጥሩ ነገር እንጂ አይቀበልም ان الله امر المؤمنين بما امر به المرسلين ሙእሚኖችን ያዘዘው መልእክተኞችን ባዘዘበት ነገር ነው فقال يا ايها الذين امنوا كلوا من الطيبات واعملوا صالحا ከመልካም ነገር ተመገቡ ደግን ነገር ስሩ ስለዚህ ይሄን ማጽዳት ይጠበቅበታል ከአዳቦቹ መሐከል የሰው ሐቅ ካለበት ማድረስ ምክንያቱም እዛው መሞትም አለ ሐጅ እንደሐረመ የሞተ ሰው يوم القيامه لبيك እያለ ይነሳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ሐጅ ያደረገ ሲሞት ልብሱን እንኳን አትቀይሩታል የኢህራም ልብስ እንደለበሰው ጉዞ ላይ ነው ያለው ሌላ ራሱን አትሸፍኑ ولا تخمروا رأسه فإنه يبعث يوم القيامة ملبيا لبيك اللهم لبيك يا رب الناس لك شهيد دمو يفسس ينسال እንደሚለው እንደዛው መሞትም ስላለ ሕቁቆችን ከላው ላይ ማድረስ የዘለምከው ካለ ነገ ማታገኘው ዛሬ አፍታ የሚጠየቅ ከሆነ አፍታ መጠየቅ የሚከፈል ከሆነ መክፈል እርቅ መፍጠር መጽዳት ያስፈልጋል ጤነኛ ሐጅ እንደሆነልን ከዛ ያው ሲወጣ አዳበ ሰፈር ይባላል የጉዞ ስነ ስርዓት አለ በእስልምና ብለው ልቅ አይደለም ቤተሰብን መሰነባበት ቤተሰብን ስትሰነባበት አሁን በፍቃድህ ነው የምትሰናበተው ነገ ደግሞ ሞት የሚባል መጥቶ ያለ ቅድመ ማስጠንቀቂያ መሰናበት አለ ያንን በማሰብ ሊሆን ይገባል ይላል ጎረቤት እንደዚህ አፉታ መጠየቅ መሰነባበት ምን አዳብ الحج ነው فقهاዎች አንስተውታል ባለ ሐቅ ካለ ባለ ሐቁ ማድረስ አማና ካለብህ የሰው አደራ ካለ አደራውን የሚያደርስልህ ሰው መወከል ያስፈልጋል ካልተቀበለህ እንኳን እንግዲህ ሐጅ ላይ ሄድ ነው ምን እንደሚገጥመኝ ያው ሐጅ በጣም ከባድም ነበርና በጣም ያጠብቃሉ ዑለማዎች አሁን ዛሬ ጉዞ ቀለል ብሎ ስናየው በጣም ሳምንት እኮ ነው እንላለን ይሄን ማድረግ ያስፈልጋል
ከዚያ በኋላ ጉዞውን ሲጀምር የሰፈር ዱዓ ይባላል ከቤቱ ራሱ ሲወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ይህን ዱዓ አድርጎ የሚወጣ ሰው ለሐጅ ብቻ አይደለም ማንኛውም ጊዜ ሸይጣኖች ሁሌ ሁለት ሸይጣኖች በር ላይ ቆመው ይጠብቃሉ ይላል ሱነን ትርሚዚ ያለ ሐዲስ በር ላይ ሆነው የሚጠብቁት ለምንድን ነው አቅጣጫ ለማስቀየር ይህን ዱዓ ያደረገ እንደሆነ ደንግጠው ይበተናሉ አንደኛው ለሌላኛው ምን ይለዋል كيف لك برجل قد هدي وكفي ووقي አላህ የመራው አላህ የበቃው አላህ የጠበቀውን ሰው እንዴት ማጥቃት ትችላለህ ይሄ የማይበገር ሰው ነው ተው ተስፋ ቆርጦ ይሄዳል ከዛ ዱዓ አለ ቢስሚላህ اللهم إني أعوذ بك أن أضل أو أضل أو أزل أو أزل أو أظلم أو أظلم أو أجهل أو يجهل علي ጌታዬ ከመሳሳት ከማሳሳት ከመንሸራተት ከማንሸራተት ከመቆጣት ሌላ ሰው እኔ ላይ ከመቆጣት አንተ ጠብቀኝ እኔም ተቆጥቼ ሰው እንዳላስከፋ ሌላም ሰው እንዳይቆጣና እንዳልጣላ ጠብቀኝ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ ያረጋሉ ሁሌም ጉዞ ሲወጡ ሐጅ ላይ ደግሞ የበለጠ የጠበቀ ይሆናል ለቤተሰቡም ሆነ ለሚሰናበተው ዘመድ ጓደኛው ደግሞ የሚያደርገው ዱዓ አለ ለአላህ አደራ ሰጥቻለሁ አስተውድ አላህ ዲነከ ወአማነተከ ወኸዋቲመ ዐመልክ ዲንህን አማናህን ስራ መጨረሻን አላህ እንዲጠብቅልኝ አደራ ሰጥቻለሁ ብሎ ለቤተሰቦቹም ተቅዋ መክሮ አሉ እንግዲህ እኔ ኢባዳ አድርግ ይሄርኩ ነው እዚህ ያላችሁ እናንተ ፈርድ እንዳያልፋችሁ ይሄን የሚል ሰው የለም እኮ ያንን ቃውን አደራ እንዳርግ ያንን ንብረቱ ወይ እንደዚህ የቁስ አደራ ሊል ይችላል ሰው እስቲ እኔ አላውቅም ማናችንን ሰፈር ልንሄድ ስንል ልጆቻችንን ባለቤቶቻችንን በሉ እንግዲህ አላህ በሰላም ያገናኘን ሶላት እንዳያልፋችሁ የጧት ማታ ዚክር እንዳትረሱ ቁርአን አንዳንድ ጊዜ ቢያንስ እንዳትረሱ ብሎ ወሲያ አድርጎ የሚወጣ ሰው ሱቁ ላይ የሚያቆመውን ልጁን ልጄ ሹብሃ እንዳይገባ ሐራም እንዳይቀላቀል ብሎ መክሮ የሚወጣል ይሄ ነው እንግዲህ ምን አዳብ السفر ተብሎ የሚገለጸው ይሄን ብሎ ይወጣል አህካሙን በሰፊው ነገ ስለምንመለስበት ነው ዛሬ አዳብ ያወራው ያለሁት ከዛ መንገድ ላይ ደግሞ حق الصحبه የሚባላል አብራሃቸው የምትሄዳቸው ወንድሞችህን በንግግር ማስተያየት በምግብ በተለያየ ነገር እንዳይበደሉ ባንተ ሰበብ ጥንቃቄ ማድረግ ዶ ያው ስንቅ ይዞ ነው የሚከደው ዛሬ ስንቃችን በኪሳችን ነው አይደል ሳንቲም ነው ቢሆንም ግን ያ ጓደኛ የበለጠ ወጪ እንዲያረግ ሳይሆን አንተ አቅሙ ካለ መخدም ጉልበትም በሐሳብም خدوم መሆን ካልሆነ ደግሞ ሰው እንዳይበደልበት ጥንቃቄ ማድረግ ያስፈልጋል هذا ذكره العلماء آداب الصحبة እንግዲህ አንድ ሰው ከአንድ ወንድሙ ጋራ حق الاخوه የወንድምነትን ሐቅ መጠበቅ አለበት ደርሶ እስከሚመለስ ድረስ ለሐጅ ወጥተው ድሮ ባህሪያቸውን ይዘው የሚወጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደምን ያሉት صخب ማለት ጩኸት ወይንም ደግሞ ረፈት እንዳይኖር አስጠንቅቀዋል ረፈት ማለት ማይረባ ነገር ዝም ብለህ አንተ እዛም ሐጅ ላይ ሆነ ስለ ጀዚራ ስለ ሲኤንኤን ስለ ምንድናቸው ስለ ዩቲዩብ ስለ እነሱ አልፈዋል አሁን ቢቢሲ ተረሱ መሰል እኔ በድሮ ያወራሁ ነው ያለው ቢቢሲ አይደለም አሁን ያለው ቲክቶክ ምናምን አለ ስለነዛ አይደለም ማውራት ያለበት አሁን ስለ ቲላዋ ስለ ዚክር ስለ ዱዓ
الاستغفار ስለ ጠዋፍ ሳምንት የምትቀመጥ ከሆነ በየቀኑ አንዳንድ ጠዋፍ ብታረግ አንድ ሐዲስ ልንገራችሁ ምናልባት ብዙ ያልተሰማ ሊሆን ይችላል أخرج الإمام الترمذي أن النبي صلى الله عليه وسلم قال من طاف أسبوعا وصلى ركعتين كان كعتق رقبة سبات طواف ያደረገና ሁለት ረክዓ የሰገደ ሰው አንድ ባሪያ ነፃ እንዳወጣ ይሆንለታል በቀን ብዙ ባሪያ ነፃ ማውጣት ትችላለህ ማለት በዛው መንቀሳቀሱ እኮ ለአካልም ይጠቅማል ለአቅልም ይጠቅማል ثوابም አለው ማለት እዛ ጠዋፍ ስታረግ ስንት ተህሊል ታረጋለህ لا اله الا الله ያልክ ብቻ ስንት استغفار ታረጋለህ ስንት ዱዓ ታረጋለህ ማት ኸይር አምርተህ መምጣት ትችላለህ ቁጭ ብሎ ሌላ ነገር ከማውራት እዛ በጠዋፍ አንዳንዶቹ ያው ተደጋጋሚ ዑምራ እያሉ ተንዒም እየሄዱ ይመለሳሉ እሱ አስፈላጊ አይደለም ተደጋጋሚ ዑምራ ከፈለክ ከሀገር ሂድ ወይም መዲና ስትሄድ ተመልሰህ ዑምራ ይዘህ እዛ በምትቆይበት ጊዜ ጠዋፍ ተወዳጁ ነገር ጠዋፍ ማዘውተር ከቻለ ሰደቃ ካልቻለ ቢያንስ እሱ ከሌላ ላለመጠበቅ መጣር ይሄ من آداب رحلة الحج የሐጅ ጉዞ رحلة የሐጅ ጉዞ የኢማን ጉዞ ነው የኢማን ጉዞ ስለሆነ በጣም ይለያል ከየትኛውም ጉዞ እንደኔ የምትጠመጥሙም ከሆናችሁ ከረባት የምትለብሱም ከሆናችሁ ወይም ጦሩላ የሚለብሱ ወታደርም ከሆነ ጀነራልም ከሆነ ማንኛውም ከመለዮ እሱ ከሚመርጠው አይነት አለባበስ ውጭ ይሆናል ምንድነው አንድ ፎጣ ከላይ ጣል ያደርጋል አንድ ሽርጥ ደግሞ ከታች ያገለድማል ንጉስ ይሁን ሚኒስትር ይሁን ሀብታም ይሁን ቆንጆ ይሁን ፈለገ ቢሆን አንዱ ካንዱ ተፋዱል የለውም በርግጥ የሴትና የወንድ አለባበስ አንድ ነው ማለት እንዳልሆነ ታውቃላችሁ ያቺን ይለብሳል ያቺ ማለት ከፈናት ሊፋፈታን አይደለም ከፈን እኮ ነው ሰው የሚጠቀለልበት ይሄ ማለት በቃ ዱንያን ወደ ጎን ጥሏል አሁን የኢማን ጉዞ ጀምሯል ማለት የኢማን ጉዞ ላይ ደግሞ መለያዎች አይበዙም ይሄንን ያደርጋል እንግዲህ ታዛዥ ነኝ አሽከር ነኝ اطيعك اطاعه بعد اطاعه አሁንም አንተ ለምትለው ፍቃድ ማለት ነው لبيك اللهم لبيك لم ان الحمد والنعمه لك ምስጋናም ጸጋም ያንተው ነው ምስጋና የሚገባው ላንተ ነው ጸጋ የተገኘውም ካንተ ነው እኔ ምን አለኝ አንተ ባሪያ ደካማ ማለት ነው በዚህ ውስጥ ያለ ትዝታዎች አሉ እስቲ ወደ ትዝታዎቹ ልውሰዳችሁ ማን ትዝ ይላችኋል ሐጅ ላይ መጀመሪያ ትዝ የሚሉን ነብዩላህ እስማኤል ናቸው ገና ጨቅላ ሆነው እናታቸው በጉያ ይዛ አባት ተከትሎ አምጥቶ ድረስ ሲሉ ሂድ ከዚህ አካባቢ ተብሎ ደግሞ ተከለከለ መቆየት በስተርጅና የተገኘ ልጅ ነው ፈተና ነው ኢባዳ ማለት እኮ በቃ መፈተንና ትእዛዝ አክብሮ መገኘት ነው ኢብራሂም ለዚህ ነው ኢባዳውን በሙሉ ስላከናወኑ ወኢብራሂም الذي وفى ይላቸዋል ወፋ ማለት ሙሉ ለሙሉ የፈጸመ ማለት ምንም ጎደሎ የሌለው ሱብሃንአላህ رب العالمين መሰከረ وإذ ابتلى إبراهيم ربه بكلمات فأتمهن أمال تصرّى كنا كعبة بتنت نبياتوች የነበረ ቢሆንም ፈራርሶ ከተማዋት አፍታ ምድረበዳ ሆና በነበረችበት ሰዓት ልጅና ሚስትህን ይዘህ ሂድ ዘማዶ አላቸው ከለመለመችዋ
ሶሪያ ሀገር ሁሉ አይነት ነገር አትክልት ባለባት ሀገር ነው የተወለዱት እስማኤል ኢብራሂም የነበሩት ከኢራቅ ወጥተው በጣም የሚመች ቦታ ነው ያሉት አርዛቁ ሁላ የተሟላበት አይደለም ልጅህን ይዘህ ሂድ ከዚህ አላቸው ትእዛዝ ነው ተነስተው ሄዱ ያለችው አንዲት ስልቻ ተምር እና ደግሞ አንዲት እርኮት ይባላል የድሮ እቃ ከቆዳ የሚሰራ ውሃ መያዣ መክደኛ ብቻ አለው እንጂ ያው አቅማዳ ነገር ማለት ነው ቀለል ያለ ቢሆን ያችን ይዘው ምንም ነገር የሌለበት ወፍ እንኳን ውርውር የማይልበት ቦታ ላይ ቁጭ አለ ዛሬ ያ ሁሉ ከተማ ስታየው ሁሉ ሙእሚን ከዓለም ሲተምበት የምታየው ማለት ነው إلى من تتركنا يا إبراهيم لمن تتوتر عجبنا إلى من تتركنا يا إبراهيم ملس ستاتا الله أمرك بهذا الله الزهن نعم هو هيدا كده إيماني الله تسلونت الله كونه إن اللي تلنا لما تنهدي عليه خلك نسوي إبراهيم الله بلا شن يتشاچو ተምሮን በልታ አንድ ቀን ሁለት ቀን ያችን ውሃ እየተጎነጨች ጦታን አጠባች ያማለቀ ያን ትዝታ በትውልድ ጭንቅላት ውስጥ ዘላለም እንዲኖር አላህ ስለሚፈልግ ነው ይሄንን ዒባዳ ከዛ ታሪክ ጋር ያያዘው ዘምዘም የፈለቀችበት ታሪክ አለ እንግዲህ ወተቱም ጦቱም ደረቀ ሴትዮዋም ከሳች ልጁም መነመነ ያ አላህ አይነ المفر የጨነቀው ሰው ወዲህ ማለቱ አይቀርም መዋለሉና ሶፋ ላይ ወጣች ታውቃለች ማንንም እንደሌለ እንደው እጀና ታጥፍ ያልሞትም ነው እንጂ አሻግራ በአቅጣጫዎች ሁሉ ዙራ አየች ምንም የለም ወንዙን አቋርጣ ሄደች መርዋ ደረሰች አሁንም አየች ልጁ የሆነች ዛፍ ስር ፍርፍር እያለ ነው እንደው የሞተ አይን ያያየውም አይነት ይመስላል እንግዲህ አላህ እዚህ ላይ ያው ጅብሪልን ላከ በልጁ እግር ስር አፈሯን ጫር ጫር አደረገ ትልልል ብሎ ውሃ መፍለቅ ጀመረ ቀቀቅ ሲል ከርቀት ሰማች صح አለች ቆይ እስቲ ለማለት ላዳምጥበት صح ዝም በል ማለት ነው هي تعرف انه ما في جليس ولا انيس ذكاوي ላይ ምንም ነገር እንደሌለ ታውቃለች ልጁ የሞተ ነው ማለት ነው ብላ እንግዲህ እናት ናት በሴት አቅም በእናት አንጀት ይሄንን ማሰብ አያዳግታቸውም ስትሄድ እስሩ ልጁ ስር ውሃ እየፈለቀች ነው ውሃ ብርቅ ነውና ሲፈልቅ ቶሎ የሚያልቅ መስላት ጨነቃትና እየከረተች አፈር ዙሚ አለች ዙሚ ማለት ብዙ ተሰብሰብ ያትፍሰሽ ማለት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ يرحم الله ام اسماعيل لو تركت زمزم لكانت عينا معينا لتتوات نورو فصاش درتهم نبر زمي ማለት ስሙ ከዚህ ነው የመጣው ዙሚ ስላለ ዘምዘም የሚል በዚሁ ወጣላት ይባላል እንግዲህ የዛሬ 4000 ዓመት በፊት የፈለቀች ውሃ ዛሬም ድረስ አለች ዛሬ እንደውም በጣም ጠንክራ ዓለም የጓጓዘ ይሄዳል ሁሉም ቆጥሮ ነው የሚሄደው በደረሰበት አለበት ቦታም ይጠጣል ጅዳ ብትሄድ ሪያድ ብትሄድ በየመስጊዱ ዘምዘምን ታያለህ ما هذه البركه من አይነት ነው አንድ ጉድጓድ ውሃ ይሄን ያክል የሚቆየው هذا سر من اسرار الله عز وجل ዘምዘም ውሃ በነገራችን ላይ
በሳይንስም ሲጠና ውሃው በጣም የተለየ ባህሪ ነው ያለው ንጥረ ነገሮቹ ማዕድኖቹ ውስጥ ያሉት ከሌላው ይለያሉ መድኃኒት ይሆናል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር እውነትም መድኃኒት ማኡ ዘምዘም ሊማ ሹሪበ ለሁ ያ ትዝታ ይመጣብሃል ከዛ በኋላ ኢብራሂም ሁለት ሶስት ጊዜ ወደ ካዕባ የመጡበት ጠዋፍ ሲደረግ ኢብራሂም በአእምሮ መምጣት አለበት أول من طاف بهذا البيت خليل الله وأنا كنت ممن يطوف እኔም አለሁ ሳንድ አሚን ምንላቸው ዳዒ ያሉ ሰውየው ከሐራራ አካባቢ ሐጅ ሄዳል በመሃል ጠዋፍ እያደረገ ተዛለ እኔ አሁን የመጣሁት ሌላ ነው አለና ጎንበስ ብሎ እግሩን ቆነጠጣል እኔው ሳልሆን አልቀርም ይህን ያህል በናፍቆት ስለሚሄድ ነው እሱ አንተ አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም የቆሙበት ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም የቆሙበት ቦታ ላይ እና አቡበክር እና ዑመር ሁሉ ኺያር الناس የተመረጡ ሰዎች እነ ሙሳ እና ዒሳ እና ኢብራሂም እዛ ቦታ ላይ አቁሞ እነሱ ያሉትን ያስባለ ነው لبيك يالكنو لا اله الا الله يالكنو يعني ما اجمله وين دس من يا ماره ነገር ነው ያ ዚክራያት ወደ አእምሮአችን ሊመጣ ይገባል አላህም ሐጅን ከዛ ጋር ያይዞ ነው ታሪኩን ሲነግረን وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم ربنا واجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم إبراهيم كبيته مسرة كف ያደረገ ጊዜ የነበረውን አስታውስ እስማኤልም አብሮት እየሰሩ ዱዓ ያደርጋሉ ጌታችን ሆይ እንግዲህ አንተ ባዘዝከን መሰረት እቺን እየሞከርን ነው ያለው እየሰራን ነው ተቀበለን ሰሚና ተቀባይ አንተ ለዚህ ብሎ ዑለማዎች ይህንን ዱዓ መድገም ይወደዳል እዛ ቦታ ላይ ነው ይቅር በለን አዛኝና ርህሩህ መሐሪ አንተ ነህ ከዝርያችንን ደግሞ ሙስሊም የሆነ ትውልድ ፍጠር ብለው ለቀጣዩ ትውልድም ዱዓ አደረጉ በዛ ዱዓ መሰረት ነብያችን ሰለላሁ ዐለይሂ ወሰለም መጡ انا دعوه ابي ابراهيم من الحديث አለ አባቴ ኢብራሂም ዱዓ ውጤት ነው وبشرى عيسى ابن مريم ورؤيا امي التي رات ያለ ይሄንን እንግዲህ ኢብራሂም ዚክራያት የምናየው بين الصفا والمروه ስንሄድ ሀጀርን አስታውሰናል ይመጣል ታሪኩ አላህ ሆን ብሎ ነው ያደረገው ጠዋፍ ስናረግ ኢብራሂምን እስማኤልን አንቢያውን ሁሉ እናስታውሳለን ሚና አረፋት ላይ አሉ ዚክራያት ላይ እነሱም አርአያነት እነሱም መሐባ ወደ ልቦናችን መልሰን ማደስ ማለት ነው ነህር ስናረግ ያው ዛሬ በራሳችን ቀጣ ማረግ ከባድ ነው ያው ከወከልንም ይሆናል እንደ ሁክም ማለት ነው አህካሙ ያው እንመለስበታለን ብያቸዋለሁ ነገር ግን እኛም እናርደው በግ ነው መልሶ ደግሞ ስጋውን ምን በላው እኛ ነን አላህ ቅልል ሲያረጋው ለዛውም አላህ ምን አለ لا ينال الله لحومها ولا دماؤها አላህ ዘንድ ስጋው አይደርስ ደሙ አይደርስ ምንም ፈልገው ነገር የለም ولكن يناله التقوى منكم እናንተ ልቦና ውስጥ ያለ ተቅዋ ነው አላህ ዘንድ የሚደርሰው የሚመዘገበው እሱ ነው አለዛ ጥቅሙ ለሰው حرم ላሉ ምስኪኖች አንተም ትበላለህ فكلوا منها واطعموا القانع والمعتر ابراهيم ግን በስተርጅና ያገኙትን ብርቅ ልጃቸውን ነው ለቢላው ያቀርቡት ትእዛዝ ማክበር ነው አይደል ኢባዳ ማለት ትእዛዙ ምንም ይሁን እንደው ባቅማችን ልክ አድርጎልን ነው እንጂ ትእዛዙ እንደዛ አይነት ከባድ ትእዛዝ ቢያዝም ኖሮ እኮ ያን ካልሰራን ጀነት የለም ማለት ልጅህን ረድ ከባድ አላላች እሳቸው ፍቃደኛ ሆኑ እንግዲህ አላህን ለማስደሰት ፍቃደኛ የማይሆንበት ቀን የለም ግን ልጁ ካልተቀበለ ብለው ፈሩና አማከሩት ያ ቡነየ
إني أرى في المنام أني أذبحك فانظر ماذا ترى لجي هوي يا ركوبه ما يتشالله እስቲ ምን እንደሚታየህ አንተ ደግሞ አስበህ መልስ ስጠኝ አለ ህልማቸው ወህይ ነው ልጁም ያውቅን ነበርና ያ አበቲ እፍዓል ማ ትኡመር የታዘዝከውን ፈጽም ستجدني إن شاء الله من الصابرين كتجستني وجهني تاجني على فكذا يهون إيه نوع عبادة مالك تاجس هذا نعم أن قال له لما رسل عينه كل تجاله تجكن يا أبتي عيني ستين وصل مصبر ياك عتهنا أضجعني بفيتي ودمريت بزي تسمع فلما أسلم وتله للجبين له قال موجن بتعام سلتي هنا باللوانة يا زوج يسوع سوى النتريمون أسرع سالت على فوق أرجو مالك نبربت الله من قال كان داس جبا السنة مياوكو بيلو أي قرطم لبوك أنا مهونون سياي فتناونا أكللو الله أزي محكل وقع هيهم بتكبار أولا هال እስከዚህ ድረስ ነበር የተፈተንከው ፈተናውን አልፈሃል አሁን አንተ በግረድ ብሎ ሁለት ሙክት ላከላቸው وفديناه بذبح عظيم አይደለም በጋቸውን አርደው ስጋቸውን በሉ ያ ትዝታ ነው የሚመጣው ይህን የሚያህል ፈተና ነው እዚህ ቦታ ላይ ያለፉት እነዚህ አንቢያዎች ሐጅ ስትል تستصحب هذا هي ميزه عبر المهد يسفلقال كذا دمو ወደ ነብያችን ሰለላሁ ዐለይሂ ወሰለም ስንመጣ መካ የትኛውም ተራራ የትኛውም ቦታ ላይ ከሳቸው ጋር ትዝታለ የተወለዱት ከካዕባ ከፍ ብሎ ሱቁል ለይል የሚባል ቦታ ነው ያደጉት እዛ ነው የተላኩት እዛ ነው ትግል ያደረጉት ሽርክን ለመዋጋት ጣዖትን ለማፍረስ ሲደረግ የነበረው ሁሉ ትግል ከዛ ወደ ሰማይ ኢስራእና ሚዕራጅ ተፈጥሮ የማያውቅ ነገር ደግሞ አላህ ፈጠረ ተነሳንተ ይሄ እና አቡ ጀህል እና እነዚህ እና ዑትባ እነዚህ የመካ ቁረይሾች አይደሉ አንተን አዛ ያደረጉ የጎሳ መሪ ምንም አያውቅ ደንቆሮ በሌላ ዓለም አለኝ ሽርክ የሌለበት ኩፍር የሌለበት ጧሃራ የሆነ ሌላ ዓለም አላላቸውና የት በቃ መላእክት ይላካል ተነሳለ ለይለ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተኙ ጃዕፈርና ማን ነው አንድ ሌላ ሱሐባ ግራና ቀኝ አብረዋቸው ተኝተው እሳቸው መሐከል ተኝተው ጅብሪል ከተፋለ ከሌላ መላእክት ጋር የትኛው ነው እሱ ሲባል الذي بين الرجلين وهلت محكل ያለው ነው ተባለ ተነስ ወስዶ ኦፕሬሽን አደረገ ቀደዳቸው من صدره الى مراق بطنه كذا علقه سوداء አወጣ በማኡ ዘምዘም አጠበ ሕክማና ኢማን ሞላበትና አሁን ቡራቅ መጣ ጣኢፍ ነው መካ መግባት እኮ በሰው ዋስጣ ነው የገቡት ማነው ዓስ ብን ዋኢል የሚባል ሰው ሸምግሎ ነው የገቡት ቁረይሽ አላስገባም ጣኢፍ ወደ 70 ኪሎ ሜትር 80 ኪሎ ሜትር ምትሆን ከመካ ርቀት ያለች ግን አላህ ሌላውን ዓለም ከፈተው መጀመሪያ ቤተል መቅዲስ ላይ ጠራ 124000 ነብይ ተሰለፉ ከመሐመድ ጀርባ هو الامام وانتم المامومون السنو مريو ان انت ተከታይ ናችኋል ነብዩ ሰለላሁ ዐለይሂ ወሰለም ሁለት ረካዓ እንደዛሉ አንቢያ አስከትለው ሰገዱ በቃ ሹመቱ ለባለ ተራው ተሸጋገረ ሪሳላው ለኻተም الانبياء ተዘዋወረ ካዕባንም የቆረቆረው ኢብራሂም ነው ቤተል መቅዲስንም የቆረቆረው ኢብራሂም ነው የኢብራሂም ወራሽ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ይሄ ነው የሚለው በአደባባይ ታወጀ አይ ይሄ ብቻ አይደለም ወደ ላይም ትጋበዛለህ ሰባቱ ሰማያት የመጀመሪያው ሰማይ ሲደርስ ጅብሪል ቆረቆረ ማን ነው ጅብሪል ነኝ ወመን ማዓካ ማን አብሮሃል አብሮት ሌላ እንደሚኖር የደረሰ መልእክት አለ ማለት ነው
معي محمد أو بعث إليه ترى عنده ترون كنت أبقى نبر به أمرت ألا أفتح إلا له بس نجي لما ما تكفت بيان محمد ما يقبع سماعي كل سماعي لي عنده وطا لي آدم للا وطا لي إبراهيم للا وطا لي يحيى عيسى للا وطا لي إدريس للا وطا لي موسى عليه السلام ترى شر القرية لهم ذات أبا يهون زي معموم نبروا ذات تناقضت ይሄ ትዝታ መልሶ ይመጣል መካ ስትሄድ ሐጅ ደግሞ አሁንም ስታስብ ነብዩ ሰለላሁ ዐለይሂ ወሰለም ከሂጅራ በ8ኛው ዓመት መካን ከፍተው የእስላም ሀገር ሆና አሚር መድበው ወደ መዲና ተመለሱ ሙሽሪኮች ግን ነበሩ ጣዖቶቹ ፈረሱ እንጂ አስተሳሰቡ አልፈረሰም 9ኛው ዓመት ላይ ሐጅ አስወጀበ አላህ ሙስሊሞች ወደ ሐጅ ሲሄዱ ሙሽሪኮችም አብረው ሄዱ ዘንድሮ አንተ ሐጅ አታረግም ብሎ አላህ ከለከላቸው ማን ይሄድ አቡበክር አሚር ይሁን የሐጁ አሚር አቡበክር ነው 9ኛው ዓመት ላይ እና አልይ ደግሞ አዋጅ የሚያሰሙ ሆኖ ሱረቱ በራአ ወረደች براءة من الله ورسوله إلى الناس يوم الحج الأكبر أن الله بريء من المشركين ورسوله الله كزار يمرو كمشركوች መልእክተኛው እንደዙ ነፃናቸው አንድ ሙሽሪክ እዚያ አካባቢ ላይ ተረው እንዲል እንዳይተው ለዘንድሮ ይጣ ተደርጎላቸው አራት ረሃብ ሰበበት ወደ እስልምና እንድትካተቱ ተርታችኋል እንዴ ካላችሁ አንድ ሙሽሪክ እዚህ እንዳይደርስ ራቁቱን የሚሄድ እዚህ እንዳይደርስ ሚል አዋጅ ተደረገ ለምን መጀመሪያ ማጽዳት ነው አዋጁም ላይ ያለው ምንድነው وطهر بيتي للطائفين والعاكفين والركع السجود وطهر بيتي للطائفين والقائمين ሁለት አያ ነው ያለው ቤቱን ማጽዳት ማለት ይሄ ነው ከጣዖት መጀመሪያ 8ኛው ዓመት ላይ አጽድተዋል በእጃቸው እየገፉ ነው የወረወራቸው ጣዖቶችን አለቀ ከተባለ ካባ ጸድቷል ግን ከጣዖት አምልኮ ያልጸዱ ሰዎች አሉ ከነሽርካቸው ሊመጡ ነው ከጃሂልያ ባህል ያልጸዱ አሉ ርቃናቸውን ነበር የሚጠውፉት የጃሂልያ ሰዎች ሴቷ እንኳን ራቁቷን ትወጣለች ለምን ወንጀል በሰራንበት ጨርቅደት ካዕባን ጠውፋ ላይ ይላሉ ወንጀል የሰሩበት ሰውነት አለ አይደል የሰራው ጨርቅ ነው እንደ ወንጀል የሰራው እንደ ሌላ ወንጀል እኮ ባዶዋን ዘውዘው ያለች اليوم يبدو بعضه او كله وما بدا منه فلا احله ታንጎራጎራለች ዛሬ ወይ ግማሽ ወይ በሙሉ ለሙሉ ይታያል የታየውንም አልፈቅድም ትላለች አደባባይ ለገበያ ሁሉ አልፈቅድም ለትዕይንት ይህንን ማፍረስ ስለነበረባቸው ነብዩ ሰለላሁ ዐለይሂ ወሰለም 9ኛው ዓመት ላይ ሐጅ አላደረጉም አቡበክር ተላኩ አቡበክር ሙስሊሞችን ሐጅ ይመራሉ እና አቡ ሁረይራ እና አሊ በጣም ማዕት ሰሃባ በየቦታው እየቆሙ ሱረቱ በራአቱ ይቀራሉ እየቀሩ ይላሉ አላ لا يحج بعد العام مشرك ولا يطوف بالبيت عريان ከዘንድሮ በኋላ ሙሽሪክ ሆነ ሰው ጠዋፍ አያደርግም እርቃኑን የሆነ ሐጅ አያደርግም እርቃኑን የሆነ ሰው ጠዋፍ አያደርግም ብለው አወጁ 10ኛው ዓመት ላይ የመሰናበቻው ሐጅ ደረሰ ከነስሙ የመሰናበቻ አለ ለምን ስራቸውን ስለጨረሱ የዱንያ ቆይታው በቃ ነው ሌላ ትዝታ ነው ሐጅ አደራረግ ሰሃባው አሰላለፍ የዱዓው አደራረግ ወቁፉ ጠዋፉ ሳሂው አረፋ ላይ ያለው ሚና ላይ ያለው ከረሱላህ ሰለላሁ ዐለይሂ ወሰለም ጋራ በቀልባችን መሰለፍ ነው እንትኑ ምስጥሩ የሐጅ ከመዲና ተነስቶ እንዴት እንደወጡ ዙል ሁለይፋ ላይ እንዴት እንደሐረሙ መጀመሪያ ዑምራ ሐረሙ በኋላ ደግሞ መላእክት ወርዶ አዘዘኝ ሐጀቱን ፊ ዑምራ ብለህ አለና ቂራን አደረጉ መዲና ሲደርሱ
ሐዲስ የመጡትን እንዲቀጥሉ ሐዲስ ያልመጡትን ዑምራ አድርገው ተመጥቶ እንዲያረጉ የሁሉ ዝርዝር እንግዲህ የፊቅህ ተፍሲል ያስፈልገዋል سنعود إليه إن شاء الله تعالى ያ ሁሉ ትዝታ ደግሞ ይመጣል አሁን እንግዲህ ከሁሉ አንቢያዎች ጋር በልባችን ተሰልፈን ነው አላህን ልንዘክር ልንገዛ ዒባዳ ልናደርግ ሐጅ የምንሄደው ነብዩ ሰለላሁ ዐለይሂ ወሰለም ከመካ ተነስተው መዲና ለመድረስ 9 ቀን ገደማ ፈጅተዋል እኛ ዛሬ በትሬን ከሆነ 2 ሰዓት ብቻ ነው ወይም ከዛ በታች በባቡር ከሆነ አለ በመኪና ከሆነ 4 ሰዓት እስከ 5 ሰዓት ይፈጃል ከመዲና ለመምጣት እያንዳንዱ ተራራ ላይ ግን ታሪክ አለ ጂሃዱ አለ እንتصارات አለ ዳዕዋው አለ ቀባኢሉ ጋር የተደረገው ነገር አለ ሐያቱ ረሱልላህ ሰለላሁ ዐለይሂ ወሰለም ሐጅ ላይ ታያዋለህ ከዛ ደግሞ ዒባዳቸው ተጠሩ ለቅሶ ዱዓ ምን ላይ ቆሙ አረፋ ላይ ቆሙ አንድ ቀን ሙሉን በቃ እንዴት አድርገው ዱዓ ሲያደርጉ እንደነበረ ቆሞ ማለት ሲባል እንደዚህ ቆሞ ማለት አይደለም ያው አረፋ መገኘቱ መቆም ነው እንደዛ የሚመስለው ሰው ስላለ ነው ተቀምጠህም ይቻላል ተከምካለም ገደም ብትል ይቻላል የተሳሳተ ግንዛቤ እንዳንወስድ ማለት ነው ያየሁትም ስላለኝ ነው አንዳንዶቹ ቆመው ወደ ቂብላ ዙሮ በሰላት ቆሙ ሌላ ነገር ቆሙ ካስፈለገም መቆም አትከለከልም ነው መቅሱድ አይደለም እሱ ወቁፍ በአረፋ ማለት አረፋ መገኘት ማለት ነው አረፋ ላይ እንዴት ነው ያደረጉት የሚለውን ነገር ምን እንግዲህ ሐጅ መሄድ የምትፈልጉ ወንድሞች ካላችሁ እንዱ ቢቻል የሲራ ኪታቦችን አንብቡ ፈትህ መካና ሐጅተል ወዳዕን አንብቡ ከአህካሙ ውጭ አህካሙ ሁለተኛ ነገር ነው ይሄ ያስፈልጋል በተለይ የሐጀተል ወዳዕን ሐዲስ ባርጋችሁ አንብቡ በየቋንቋው አለ ጣዕሙን እንድናገኘው ሐጅ ሌላ የተለየ ጣዕም አለ ሐጅ እውነት በትክክል ሸርዑ ባዘዘው መልኩ ያደረገ ሰው ናፍቆቱ ተቀጣጥሎ ነው የሚመለሰው እንጂ ተገላገልኩት የሚል የለም ለዚህ ነው ቁርአን ላይ ራሱ ምንድነው የሚለው وإذ جعلنا البيت مثابة للناس لا مثابة ማለት የሚመላለሱበት ማይሰለች ባደረክ ቁጥር የሚናፈቅ አላህ ያስቀመጠው የሆነ ሲር አለ ስለዚህ ያንን እናድሳለን ከረሱል ሰለላሁ ዐለይሂ ወሰለም ጋር ያለን አላቃ ይጠነክራል ልቁ ደግሞ የሐጅ ምስጢር መገለጫ የተውሂድ መገለጫ ነው የተውሂድ መገለጫ አስሉል ኡሱል ወተም ተውሂድ ነው በእስልምና ውስጥ ለበይክ የሚለው ተውሂድ ነው ታውቃላችሁ ለበይክ አንተ ብቻ ታዛዥ ላ ሸሪከ ለህ ተህሊሉ ተክቢራው ዚክሩን ቲላዋውን ሁሉም የተውሂድ መገለጫ ሌሎች እንግዲህ በሐጅ መልኩ የሚመለኩ ቢዘው ነገሮች አሉ አይደል ግን ለነዛ ነገሮች ነው አምልኮ የሚያከናውነው እኛ ካዕባ ለኛ አላህ ወደዛ ዙራችሁ ስገዱ ስላለም ብቻ እንጂ እሱ ክብር ስለሰጠው አላህ የሰጠው ሸዓኢር አላህ ስላደረገው ነው የምናከብረው እንጂ ካዕባ ሰጪ ነሽ አይደለች ሰጪ ነሽ ማን ነው እዚህ ነው ዑመር ረዲየላሁ ተዓላ ዐንሁ ሐጀር አልአስወድን ሳሙና أعلم أنك حجر لا تضر ولا تنفع እርግጠኛ ነኝ እኔ አንተ ድንጋይ ነህ አትጠቅም አትጎዳ ولولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك يا الله ملكتنيا ሲስሙህ ባላይ ኖሮ አልሰማህም ነበር ይሁሉ ምስጥሩ اتباع ነው ማለት ነው የባርነት መገለጫ ነው ቁም ሲባል ትቆማለህ ሂድ ሲባል ትሄዳለህ ሳይ ሲደረግ የሆነ ቦታ ላይ ሲደርስ ወንዶቹ ሮጥ ብሎ ይላል ሱና ነው بين الميلين الاخضرين ሮጥ ብሎ ይላል መሄድም ዒባዳ ነው ወሮጥም ዒባዳ ነው ሐጅ በቃ አንተ
ባርነትህን የምታረጋግጥበት ቦታ ነው። ጠዋፍም ላይ እንግዲህ ቢያንስ 2-3 ሸውጥ ላይ ፈጠን ብሎ ይሄዱ የሚለው ነገር አለ። መነሻ አለው። ከፈለክበት ተነስተህ 7 ሞልቻለሁ አይባልም። ጠዋፍ ሲደረግ መነሻ አለው። ሐቂቀተል ዑቡድያ የሚታይበት ድሮ ከካዕባ አንስቶ መስመር ነበረ። መስመሯ ብቻ ናት የሚል ሐሳብ ስለሚያስብ ሰው ዛህማ እየፈጠረ ሲያስቸግር አሁን መስመሩን አውጥቶ ሄዳውን ነፃ አድርገውታል። ግን አረንጓዴ መብራት አለ አይደል? ምልክት አስቀምጦ ሳትደርስ አላሁ አክበር ጠዋፍ ጀመርክ 7 ጊዜ ትጠውፋለህ። ከዚህ እንግዲህ አጠቃላይ ሩህ የሆነውን ነገር ነው ለመዳሰስ የሞከርኩት። ተሳክቶልኝ ከሆነ ነገ መልሰን ኢንሻአላህ እንገናኛለን። ዒባዳው እንዴት ነው የሚፈጸመው ከኢሕራም ጀምሮ እስከ ፍጻሜው ድረስ ያለው ምን ይመስላል የሚለውን አሕካሙን ነገ እንመለከታለን። እንደው ልባችሁ አልናፈቀም? አልጓጓችሁም? ለዩቲዩብ ዱዓ አድርጉ። አላህ ያሳካላችሁ፣ አላህ ያሳካልን። ከዛ ቦታ አላህ አያሳጣን። ነገም ደግሞ ከነ ኢብራሂም ከነ ረሱላህ ጋር የሚነሱ ሰዎች አላህ ያድርገን። ከነ አቡበክር ከነ ዑመር ጋር የሚነሱ አላህ ያድርገን። እንግዲህ በአካል መሄድ እንኳን ያልቻለ ሰው በልቡ መናፈቅ ይጠበቅበታል። ማሰብም አለበት፣ መነየት። አንዳንዴ ከሄደው ሰው የበለጠ ያለው ሰው የተሻለ ዋጋ ሊያገኝ ሁሉ ይችላል፣ አቅቶት ከሆነ የቀረው። እየቻሉ ሐጅ የማይሄዱ ሰዎች ደግሞ ከባድ ማስጠንቀቂያ አለ። አያቷን ብቻ ልጥቀስላችሁና የዛሬውን እጨርሳለሁ። ወሊላሂ ዐለ ናሲ ሒጁል በይቲ መን እስተጣዐ ኢለይሂ ሰቢላ። አላህ በሰዎች ላይ ቤቱን የማጎብኘት ግዳጅ ጥሏል፣ አቅሙ የፈቀደ ያለ። ይህን ካለ በኋላ ወመን ለም የስተጢዕ አላለም፣ ወመን ከፈረ ነው የሚለው። ወመን ከፈረ ፈኢነ ላሀ ገኒዩን ዐኒል ዓለሚን። ሐጅ አላደረግም ብሎ የካደ ሰው አላህ ከዓለም የተብቃቃ ነው፣ የትም አይደርስ ሰው ማለት ነው። ሙግት ውስጥ መግባት ኩፍር ነው። እንደገና ሐጅን ተራ ነገር አድርጎ መቁጠር ከባድ ጥፋት። እየቻልክ አውቃለህ አንተ አካውንትህ ላይ ስትገንዘብ እንዳለ አላህ ደግሞ ያውቃል ከዛ የበለጠ። ይቺ እንደምሬ ስለምትል አብሽር። ለርዝቁ አይደለ? ለርዝቁም ሐጅ የፈትሕ ሰበብ ነው። ቅድም ሐዲሱን ሰምታችኋል። ዑመር ብን ኸጣብ ምንድን ነው ያሉት? አቅም ኖሮት ሐጅ ያላደረገ ሰው ፈላ ዐለይህ አየሙተ የሁድየን አው ነስራንየን ብለዋል። ምንም የለበትም። ቢፈልግ የሁዲ ሆኖ ይሙት፣ ቢፈልግ ክርስቲያን ሆኖ ይሙት። መቼም ሙስሊምነት አልሆነለት ማለት ከባድ ነገር ነው፣ ትልቅ ነገር ነው። ትርፉም ትልቅ ነው፣ ችላ ማለቱ ደግሞ ኪሳራው ከባድ ስለሆነ አቅም ያላችሁ ግዴታ ለመወጣትም ተነሱ። ከዛም የበለጠ ናፍቆትና ፍቅርም ሊያስነሳችሁ ይገባል፣ ይህንን ኑሱክ ለመስራት ማለት ነው። አላህ ይወፍቀን። ለነገው ደግሞ አላህ በሰላም ያድርሰን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።